የተወረደ ጋናት አላህ ሱብሃነሁ ወተዓላ ለባሮቹ ያወረዳት። እስቲ ማስረጃ መጀመሪያ የራስህን ስለ ቤተ ክርስቲያን ጠይቄሃለሁ፣ ንገረኝ። ቆይ አንድ ጥቅስ ብቻ ከቁርአንሽ ላይ ከገነት የወረደ ነው የጥቁር ድንጋይ የሚል አንድ እስቲ ከቁርአንሽ ላይ ማስረጃ እንችልኝ። አንድ ብቻ። ይሄ ውሸት ነው፣ ተረት ነው፣ ቀልደውባችኋል። ትናንትና የተጻፉ አዲስ አበባዎች ላይ የሚገኝ ተረት ነው፣ ፊክሽን ነው። ቁርአናችሁ ላይ እንኳን የለም። ኃጢአታችሁን ይቀር የሚለው ይሄ ጥቁሩ ድንጋይ ባይዘ ድሮ ከመሐመድ በፊት ሴቶቹ ፔሬዳቸውን ይቀቡት ነበረ። ከዛ ሲጠቁር ጊዜ ከገነት የመጣ ነው ብሎ ሸወዳችሁ መሐመድ። ጥቁር ድንጋይ እየሰበሰቡ ያመልኩ ነበረ። የለም ፔሬድ ሊቀባ ሲል ሊቀርቶ ማለት ነው። ልንገርህ፣ ሴት ልጅ የወራባ ላይ ሆና ካባ ውስጥ መግባት ከእስልምና ከመሐመድ ላቻ ስላለብህ እንጂ ይሄ የሚወራው የሚቀባ አንድ የሚቀባ የለው። ገባ እህቴ፣ እስልምና ለቀሽ ትወጫለሽ። እኔ ከመሐመድ በፊት ከእስልምና በፊት ሴቶቹ ፔሬዳቸውን እንደሚቀቡት ባሳይሽ ከእስልምና ትወጫለሽ? አይደለም ፔሬድ ልቀባ ሴት ልጅ የወራባ ላይ ሆና ካባ ውስጥ መግባት አትችልም። በኋላ ነው የተከለከለው። እሱ በኋላ ነው የተከለከለው። በቃ አሁን ወደ ቶፒካችን እንመለስ። በቃ እኔስ ይበቃሻል። እስካሁን እንትን ካልሽ መልስልኝ። ታዲያ የጠየኩህ በቃሽ፣ ይበቃሻል። በቃሽ። ኦኬ ፏድ እንኳን ደህና መጣህ። አንዴ ተረጋጋ። ኦኬ ችን ክፍል እስኪ አንብባት። ከመልእክተኛውም ማንኛውም ለእነርሱ ያብራራላቸው ዘንድ በወገኖች ቋንቋ እንጂ በሌላ አላክንም። አላህም የሚሻውን ያጠማል፣ የሚሻውም ያቀናል። እርሱም አሸናፊና ጥበበኛ ነው። እና ከዚህ ምን ፈለግ መልእክተኛው በምን ቋንቋ እንዲያስረዳቸው ፈልገህ ነበር ለወገኖቹ? ኦኬ ማናቸውንም አላክንም ይላል አይደለ? አዎ ልክ ነው። ኦኬ ለእኛ ማን የተላከው? ለማን? ለእኛ የተላከ ማን ነው? በቋንቋችን በወገናችን ቋንቋ ለእኛ ለኢትዮጵያውያን ለኢትዮጵያውያን የተላከ በቋንቋ ሰሓቦች አሉ። ኦኬ ማስረጃ። ስለዚህ እነሱ መልእክተኛ ናቸው። አይደለም መልእክተኛ ናቸው ወይ? እስልምና ይዞ የመጣው ተሰጥቶት ነው የመጣው። ስማኝ፣ እኔ ስለ መልእክተኛ ነው ያወራው፣ ስለ ሰሃባ አይደለም ያወራው እኮ። መልእክተኛ ሙሐመድ ነው አልኩ። አሁን እሺ ወገኖች እኔ ጠየቅኩ። ስለዚህ ፏድ ስለዚህ የጠየቅኩ እኔ መልእክተኛ ለኢትዮጵያ የተላከ ነው የጠየቅኩ። ለኢትዮጵያ የተላከ መልእክተኛ አለ ለእናንተ እኮ እየጠየቅኩ እኮ። እኛ ለዓለም የተላከልን ሙሐመድ ቁርአንን እኮ እያልካለሁ። በደንብ አዳም። ክፍሉን አላወቀውም። አትቸኩል። ክፍሉ እንዲህ ነው የሚለው ከመልእክተኛ ማናቸውንም፣ በደንብ አስተውል። ከመልእክተኛ ማናቸውንም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም ነው የሚለው አይደለ? አዎ። እና በምን ይላክላቸው? በምንድን ነው የፈለግከው አንተ? እኮ ነው በስ። ስለዚህ ለእኛ የተላከ ማን ነው ያልኩ እኔ። በወገኖችን ቋንቋ ለእኛማ ሙሐመድ የተላከልን መልእክተኛ። እሱን መጀመሪያ ታምንበታለህ። እሱ ሙሐመድ ለዓረብ እንደተላከ ታምንበታለህ አንተ በቁርአኑ መሰረት። ቁርአኑማ ለአረቦቹ ነው እንጂ የተላከው ለእኛ አልተላከም። እሱን እኮ እያልኩ ነው። ከጌታ እንደተላከ ሙሐመድ ለዓረቦች ታምንበታለህ ማለት ነው። አላምንም። እንደዛማ ጌታ የሚባል ራሱ ለፈጠረው መሐመድ ቆይ ለአረቦቹ ተልክ ያለው ብሏል። ለአረቦቹ መጽሐፍ ይዤ መጥቻለሁ ብሏል። ልክ ደምሳሽ ለምሳሌ አንተ ነው እያልኩ ያለው ሲጀም ለአንተ የተላከ ጊዜ። ቆይ ተረጋጋ። ደምሳሽ ለኢትዮጵያ የተላኩ ነኝ እንዳለው ሁሉ ለኢትዮጵያ ብቸኛው ጥቁር ነብይ ነኝ እንዳለው ሁሉ ለአረቦቹም እኔ ብቸኛ ነብይ ነኝ ለመሀይሞቹ አለ። መጽሐፍ ላልመጣልን ለመሀይሞቹ እኔ ነብይ ነኝ። ለሌሎቹ ለሁሉም ተልኮ ነበር። ስለዚህ እናንተ ደግሞ መሀይም ነበራችሁ፣ መጽሐፍት አልመጣላችሁ፣ መልእክተኛም አልደረሳችሁ። እኔ ነኝ የተላኩት ለመሀይሞቹ አለ። እኛ ደግሞ የእውቀት ባለቤቶች ነን። ከመሀይሞቹ ውስጥ ስለማንመደብ ለእኛ አይሆንም እሱ ጋር
እያወራህ ከሆነ ሜትን አንሳ። ፏድ ሰማ ወይ? ይሰማል። ቀጥል። ኦኬ ምን አልከኝ? እሺ አንተ የእውቀት ባለቤት ለራስህ ነው? ለራስህ ነው? ለራስህ ነው የእውቀት ባለቤት የምትለው? ለራሴ ሳይሆን መሐመድ እናንተ ናቸው የእውቀት ባለቤት ስላለን ማለት ነው። ወይስ አንተም ያካትታል? እንደዛ ስልክ እኮ እኔንም ያካትታል። የእውቀት ባለቤቶች ብሎን አላ መሐመድም አላህም አንተ እንደምታምነው ማለት ነው። የእውቀት ባለቤቶች እኛ እንደምንባል አስቀምጧል። ስለዚህ የእውቀት ባለቤቶቹ እኛ ነን። ስለዚህ መሐመድ ደግሞ የተላከው ለመሀይማኖቹ እውቀት ለሌላቸው ነው። እነሱም ደግሞ ለአረቦቹ አስቀድሞ መጽሐፍ ላልመጣላቸው መጽሐፍ ያልመጣላቸው ምክንያቱ መሐመድ ስላልተላከ ነው አይደል? እኮ አስቀድሞ መጽሐፍ አልተሰጣቸውም። ለሌሎቹ ደግሞ በወገኖቻቸው ቋንቋ ተልኮላቸዋል ማለት ነው። ለሌሎቹ ስለዚህ ለእስራኤላውያን ተላከ፣ ለግብፃውያን ተላከ። እንደዛ መሐመድ ለግብፅ የተላከው ማን ነው? ለግብፃውያን የተላከው ማን ነው? ዮሴፍ ነው። ኦኬ ምንድን ነበር መጽሐፉ? መጽሐፍ አልተሰጠውም። ኦኬ እና ዋህ ይወርድለት ነበር፣ በተአምር ያሳይ ነበር ማለት ነው። እስቲ ማስረጃ ለግብፅ የተላከው አንተ ነህ የሚል ማስረጃ አለ ቁርአን ላይ? ዮሴፍ ለግብፅ ነው የተላከው? ማስረጃ እስኪ እኔን ማስረጃ ይጠይቀኛል። እንደ ራሱ ክሌም አድርጎ ክሌም ያደረገው እኮ አንተ ነህ። ሲጀመር አንተ ራስህ አምነህበታል። ያመንክበት ነገር ወደ ጥያቄ አታምጣ። እኔ አላመንኩም። ያላመንኩትን አምነህበታል አትበለኝ። ለምን አምናለሁ? ማስረጃ ስጠይቅ ማስረጃ ትጠይቀኛለህ መልሰህ አንተ ካወራህ በኋላ እኮ እውነቱ ስለማታምን ነው። እያወቅ እንትን ስለምትል ኖ ስህተት ነው እያልኩ እኮ ነው። ዮሴፍ አሁን በገዛ ቋንቋቸው ከራሳቸው ጎሳ የሆነ መሆኑን በዛውም ደግሞ ገና እንሄድበታለን። ምክንያቱም ማናቸውም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም ስለሚል እኮ እንዳይኩዱ እኮ ነው። ለምንድን ነው እንደዛ የሚለው? እኮ ማስረጃ ታመጣለህ ነው እኮ ማስረጃ። እስኪ ለኢትዮጵያ ለምሳሌ ማን ነው ብዬህ ነበረ። እሺ አንተ እሺ፣ በምንድን ነው እግዚአብሔር የተቀበልከው? ለኢትዮጵያ ተላካለ? እኔ አስጠንቃቂና እውነተኛ የሆነ መጽሐፍ ተልኮልኛል እንደ ፏድ። መልካም። እኛ የለው እንደናንተ አናምንም። ለሁሉም እንደዚህ በቋንቋቸው ተልኳል ብለን እኛ አላልንም። ስላላልን እኛን አይመለከተንም ማለት ነው ጥያቄው። የእናንተ እንደዛ ስላለ እናንተንማ ሲጀመር ምን መሰለህ፣ በፖለቲካ የመጣ የኒቅያ ስብሰባ ታውቀዋለህ? ቱርክ ላይ የተደረገው በ325 ዓመተ ምህረት አካባቢ። እሺ እሱን ታውቀዋለህ? ካታውቀውም አላውቀውም። እስኪ ንገረኝ። ማን ነበር ኒቅያ? ስለዚህ የሃይማኖትህ አመጣጥ አታውቀውም ማለት ነው። እንደዛ ምንድን ነበረ? ምን ነበረ? በኢየሱስ ጉዳይ ስብሰባ ተደርጎ ነበረ በኒቃያ። እሺ ከዛስ? ቆስጣንጢኖስ። ከዛ ከኢየሱስ 300 ዓመት ምናምን በኋላ የተደረገ ስብሰባ ነበር። በደንብ ታውቃለህ። አሁን አዳምጥ ፉአድ። ስለዚህ ምላሹን ትችለዋለህ ማለት ነው። ኦኬ 300 ምናምን 18 እንትን ሊቃውንት ተሰበሰቡ። ኦኬ እንትን አሉ። እሺ ሰዋት ምን የአንተ 3 ሰዎች ተሰብስበው ነው ቁርአንን ያጸደቁልህ። በአቡበከር ጊዜ ላይ ዑመር፣ ዑስማን እና አሊ ብን ጣቢት በእነኚህ 3ቱ ነው ተሰብስበው ተማክረው እምነቱን የመሰረቱልህ። እነኚህ የመሰረቱትን ደግሞ ዑስማን መልሶ ምን አደረገው? ዑስማን ምን አደረገው? ብቻውን ወሰነና ምን አደረገ? እንደዚህ አድርጉና እንደዚህ ጻፉ ብሎ ለ3 ሰዎች ትእዛዝ ሰጠ። በ3 ሰዎች ትእዛዝ እምነት ተደነገገ። በአንድ ሰው ትእዛዝ ማለት ነው እምነት የተመሰረተው።
እሱም አልበቃላችሁና ከ250 ዓመት በኋላ ላይ ቡሃሪ የሚባል አንድ ሰውዬ የአዘርባጃን ነዋሪ የነበረ ሙሐመድ የነበረበት ያልነበረ ከ200 ምናምን ዓመት በኋላ መጣና 666,000 ሐዲስ ሙሐመድ ተናገረ ብሎ መጽሐፍ ጻፈላችሁና እምነት መሰረተላችሁ። መጽሐፉን ከሌሎች መጽሐፍ አግኝቶ ነው የጻፈው አይደለም። ሰማው እያለ ሙሐመድ ከሞተ ከ200 ዓመት በኋላ መጥቶ አንድ ሰው ቡሃሪ የሚባል መጽሐፍ ጻፈላችሁ። ከ300 ምናምን በኋላ ሌሎች አዲሳቶች መጡ። እንዴት ነው የጻፉት? ሰማን ብለው ማለት ነው። ከ200 ዓመት በኋላ ቁጭ ብዬ እኔ አሁን ስለ አፄ ምኒልክ ጽፋለሁኝ። ምጽፈው ግን ከመጽሐፍ ሳይሆን ከመጽሐፍ ላይ ሶርስ አጣቅሼ ሳይሆን አበበ የሚባል ነገረኝ እያልኩ ማለት ነው። አሉባልታ ነው እምነት ፉአድ ቼን ኦፍ ናሬሽን ማለት እስናድ ማለት ከከሌ ዘገበው ማለት ሰማ ማለት ነው። ተረት ማለት ነው። ይሁን እሺ፣ ይህንንም ተቀብለን ስንመጣ አልበቃለና ትናንትና እዛ እኔና እናቴና አባቴ የነበሩበት እድሜ ላይ እናቴና አባቴ ጥሩ ፍቅረኛ በነበሩበት እድሜ ላይ የነበረው ሼክ እንትና አልባኒ መጣና እነኛን ሁሉ መረጃዎች እነኛን ሁሉ ያጸደቋቸውን ከዘመኑ ጋር ማይሄዱትን ዳኢፍ አላቸው፣ ውድቅ አደረጋቸው። አሪፍ የመሰሉትን ደግሞ ሳሂ አላቸው። መቼ? በ1931 አካባቢ መሰለኝ የሞተው ዊች ሚንስ የዛሬ 50-70-80 ዓመት አካባቢ ማለት ነው። ነቢዩ ከሞተ ከ1400 ዓመት ምናምን በኋላ ማለት ነው የመጣ ምንድነው ሰው ለጥየቃ መሰለኝ። ስለዚህ እምነት በማን የተመሰረታውን ደግሞ ማለት ነው አብዴት ሲሆን በአልባኒ ላይ ማለት ነው። ይሄንኛው አሪፍ ነው ይሄንኛው ስህተት ነው እያልክ እምነትን እንደዚህ ሪሼፕ አደረግከው ማለት ነው። ስለዚህ አትገራረም፣ አትደሳሰት፣ አትገራረም። እምነትን ሪሼፕ አድርገው ቅርጽ የሰጡ ከዛ በኋላ ከአዳምት ሪሼፕ አድርገው የሰጡ እነማን ናቸው? እነኚህ ናቸው። በቁርአን ውስጥ ስለ ቁርአን ምንም የሚታወቅ የለም። ጸሐፊዎቹ የሚታወቁት ነገር የለም። ተውሂድ ምን እንደሆነ አይታወቅም። ተውሂድ የሚባል ቃል አንተ የምታመልከው አምላክህ ቁርአን ውስጥ የለም። ተውሂድ በ3 ይከፈላል። ቁርአን ሽታውም የለም። ባይብል ያለለኝም ቋደም ተውሂድ በ3 ይከፈላል። ሽታውም የለም። ስለዚህ እምነት ተረት ላይ ነው። አሁን ፓራፍሬዝ አርጊው አንዴ ቤላ ቶፒኩ መለስ አርጊው። ዋን አላህ እንኳን ደህና መጣሽ። እሺ እንኳን ደህና እሺ መጀመሪያ ላይ እኔ ጥያቄ ቅድም ስትል የነበረ ነው ሱረቱል በቀራ ላይ አላህ አንዳች ነገር ማድረግ እንደማይችል ጠቅሷል ብለሃል፣ ማስረጃ። ሁለተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአላህ በስተቀር በአላህ ሌላ ሲምሉ ነበር ብለሃል፣ ማስረጃ። ክፍሉ ላይ ቀጥይ፣ ቅድሚያ ቀጥል። ማስረጃ መጀመሪያ ማስረጃ አምጥ። እንደዚህ ሌሎቹ ላይ እንደምትጫወተው እየዋሸህ ላሳልፈህ አልችልም። ነብይሽን መስየሽ ነው አይደለም? ነብይሽን ስላልሆን ከአሁን ክፍሉ ላይ ቀጥይ፣ ቅድሚያ። አልሐምዱሊላህ እሳቸውንም ልትመስል አችልም። እሳቸውን መሳይ ማንም አልመስልም። ቀጥል። ማስረጃ አምጣና እውነት አትጩ። ክፍሉ ላይ ቀጥይ። ያው ታነቢያለሽ። ሱረቱል በቀራ ላይ አለ ብለሃል አላህ ማድረግ እንደማይችል። ለበቀራ ላይ ነው ያላወራውም። በደንብ አዳምጪ። በመጀመሪያ ጆሮሽ ማይሰራ ከሆነ አዝናለው። ጆሮሽን አሰሪው በደንብ ወይንም ዩቱብ ላይ ግቢና ተመልሰሽ ሱረቱ በቀራ ላይ እንደዚህ እያወራሁበት ክፍል ስለሌለ ማለት ነው። እኔ ዩቱብ አይደለም። አዳምጪ፣ ተመልሰሽ ዩቱብ ላይ አዳምጩ። ሱረቱ በቀራ ላይ ጠቀስኩትም የለም። ኦኬ ፉአድ ታወራለህ እዚህ ክፍል ላይ? እባክህ ልታወሪ ትችላለህ። ምንም የምታውቂው ነገር የለም ማለት ጩኸት ላይ ነሽ። አሁን ያለ ሰውና እኔ ጋር አውራ። ገባህ? ከስሩ ማውራት አይደለም እኮ ማስረጃ ላይ ነው እኛ ያለን። ያው ስማ፣ አሁን ታነባለህ ወይንስ ትወርዳለህ? አንተ አነበብኩት እኮ እኔ። የታለው ችግሩ የታየህ ችግሩ የት ላይ ነው እኮ አልኩህ። አነበብኩት እኮ። ኦኬ፣ ስለዚህ ለእኛ የተላከው ማን ነው ብያልኩ እኮ። ሙሐመድ ነው አለ ዓለም። አንተ ዓለም ውስጥ አይደል? ለዓለም ተልኳል ተባልክ። በቋንቋ ነው የተላከው። በወገኖቼ ቋንቋ ነው። የእኔ ቋንቋ ነው አረብኛ። እንደዛ ከሆነ አረቦቹም መስማት የማይችለውን በምን ተላከበት? መስማት እኔ ምን አገባኝ ስለ አረቦቹ?
ስለ አረቦቹ ምን አገባኝ? እኔ ስለ ራሴ አሁን ካላገባህ ለምን በራሳቸው ቋንቋ ተላካላቸው ምናምን ትላለህ? ኦኬ ለአረቦቹ ልስጠሽ። በቃ 43 አንዴ ክፈችልኝ። የኔን ስጠኝ። በቃ ይኸው ለአንተ ለአረቦቹ ሰጠው። ገላጭ በሆነ መጽሐፍ እንምላለን ታውቁ ዘንድ አረብኛ ቁርአን እናደረግ ነው። ያው መልሳውን የኛ የአረቦቹ በምን ተላከ ብላል? አረብኛ ነው። የእኛን ንገረኝ እኮ ገላጭ ነው ቋንቋው አረብኛ ነው ለነሱ። አሁን አረብኛ ለአረቦቹ ሰጠን፣ የእኛን ትሰጠናለህ ወይንስ ትወርዳለህ? ለአንተማ ሰጠኸው እኮ ይኸው ቁርአን ተሰጠ እኮ። በቃ ቴንክ ዩ። ኦኬ አቡ ፈታ አብዲል ነው፣ ሶሪ አብዲል ፈታ አብዲል ፈታ አለ። ይሰማል እንጂ ይሰማል። ቀጥል። እሺ ማንኛው ነው እያወራ ያለው? ሁለታችሁ ናቸው የከፈታችሁት። ምን ልቀጥል? ኦኬ ለኢትዮጵያ የተላከው ነቢይ ማን ነው? ለኢትዮጵያ የተላከ ነቢይ አለ የሚል ነገር አምጣልኝ። ኦኬ ሱራ 14 ነው እንዲያንበበው አንብብልኛ። አንብበው አንተ ራስህ። ለኢትዮጵያ የተላከ ነቢይ አለ ከተባለ ማን ነው ብለህ ጠይቅ። አንብበው አንተ ራስህ። ጠያቂ ማን ነው? አንተና እኮ አንብበው። ማንበብ አልችልም። ትችላለህ አይደል ማንበብ? ይዋ ቀጥል። ቀጥላ እሰማለሁ አይደል? ሚት አይደለህም አብዱል። ቀጥል። ኦኬ አቡ መርዋን ቀጥልሽ ከስሩ። አቡ መርዋን ይሰማል? ይሰማል። ቀጥል። ሲጀመር ሃይማኖት የት ነው? ለሁላችንም መጀመሪያ ኢትዮጵያ ላይ ሃይማኖት የመጣው ከየት ነው? የትም ይምጣ ከመጣ አይደለም። እና ታዲያ ስለዚህ ቁርአኑ እኮ የተላከው ለሁላችንም እስከሆነ ድረስ እኛም ድረስ ደርሷል አይደል? ኖ እኔ ለማን ደረሰ እንዴት ነው ምናምን የሚለው ሳይሆን ይህን ክፍል ፈስረውን አልኩ። ለኢትዮጵያ ተብሎ ቀጥል። አይሰማም? እነሱ አይሰማው መሰለኝ። ከመልእክተኛው ማንኛውንም ከእነርሱ ያበራላቸው ዘንድ ወገኖቻችሁ ቋንቋ እንጂ በሌላ አላከም። አላህም የሚሻውን ያጠማል፣ የሚሻውንም ያቀናል። እርሱም አሸናፊ ጥበበኛ ነው የሚል ከፍ አድርጊ እስኪ ካላለቀ ስማ ፋዘር ማንም ያስረዳን። ይሄን በመልእክተኛ ከሆነ የሚላከው በገዛ ቋንቋቸው በወገኖቹ ቋንቋ ከሆነ የእኛ የወገናችን ቋንቋ አማርኛ ነው።
ለእኛ የተላከ መልእክተኛ ማን ነው? ለእኛ የተላከልን መልእክተኛ ማን ነው? እሱ ጀሚል ገብቷል። ጀሚል ካስረዳ። ጀሚል እንኳን ደህና መጣ። መልካም። መሐመድ ለዓለም ነው የተላከው ብለህ ነው የምታምነው? ኦኬ። እኔ ለዓለም ተልክ ያለው የሚልበት ቁርአን ክፍል ውስጥ አለ? እኔ ለዓለም የተላኩ ነብይ ነኝ የሚል? አይ አላህ ስብሐነ ወተዓላ የመሰከረላቸው አለ። እሺ ሙሐመድ ለዓለም ለሁሉም ዓለም ህዝብ የተላከ ነው የሚል አለ? ሙሐመድ ብሎ ቀጥታ አሁን ቁርአን የሚያናገረው ነቢዩን ነው። ማን ያለ ነቢዩን? ማን ያለ? ሌሎችንም አናግሯል። ቁርአን ውስጥ እንዳናገር አድርጎ ጉንዳንን ጭምር አለ፣ አጋንንቶችንም ጭምር እንዳናገር አለ። አይ ቁርአን የሚወርደው ለነቢዩ ነው። ቁርአን የንኛው የምትለው አይደለም። አሁን እንደጠየቁ ማስረጃ አለ ሚላለ ለነቢዩ ቁርአን የሚወርደው ለማን ነው ሚላለ? የለም። እሺ ምንድነው እሱ? ቀጥል። እሺ ሙሐመድ ለአረብና በመካ ዙሪያ ላሉት ተልኳል አይደለ? አዎ ተልኳል። ኦኬ በመካና በዙሪያ ላሉት በአረብኛ ለዓለም ነው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላል። ለዓለማቶች እዝነት አድርገን እንጂ አላክንህም ይላል ቁርአን። ታዲያ ምንድነው እሱ እዝነቱ? ለዓለማት እዝነት በምን አገናኘው? ዓለም የሚለው አንጻራዊነት ነው የገባው እዛ ጋር። አንደኛ ዓለም የሚለው ለዓለም ያላቸው እዛ ጋር ዘሆል ህዝብን ዩኒቨርስ እንደዚህ እንትን የሚያካትት ሳይሆን በመካ ዙሪያ ያሉ ህዝቦችን የሚመለከት ነው። ዓለምማ ካልክ ሱራ 2:47 ላይ ለምሳሌ እስራኤል ልጆች በዓለም ላይ የበላይ ናችሁ ብሏል። በዓለም ሰዎች ላይ የበላይ ናችሁ ብሏል። ስለዚህ በዓለም የሚለው ቃል ለሙሐመድ እንደዋለው ዓለም የሚለው ቃል ለእስራኤሎችም ስለዋለ፣ ስለዚህ በሙሐመድ ላይም የእስራኤል ሰዎች የበላይ ናቸው ማለት ነው። የእስራኤል ሰዎች በጊዜያቸው ነው። ማን ያለ? አንድ ጥቅስ እስቲ፣ አንድ ጥቅስ። በጊዜያችሁ ነው፣ በጊዜያችሁ ብቻ ነው የበላይ የምትሉት። ምክንያቱም የእስራኤል ሰዎች አሁንም አሉ። ይህን የሚያመላክተው ነቢያችን ዓለይሂ ሰላቱ ወሰላም ያው የአሁኑ ቁርአን ነው። የለም። ምክንያቱም በደንብ አሰብ። የአሁኑን ቁርአን መጣሁልህ። የለም አትበል እንጂ ያላ ቃል ማንም ለዋጭ የላትም። ስለዚህ አትለወጥም። ስለዚህ የበላይ ናቸው። ማን? የእስራኤል ሰዎች በዓለማት ላይ የበላይ ናቸው ተብሏል። በሁሉም ላይ የበላይ ከሆኑ ዓለም የምትለው ቃል አንጻራዊ ትሆናለች ማለት ነው። አይ ለሙሐመድ ሲሆን ዓለም ሲባል ሁሉንም ነው። እስራኤላዊ ሲሆን ደግሞ እንቀይረው። ኖ አይሰራም። ለሙሐመድ ሲሆን ምክንያቱም ለመሰለም አይሰራም። ለምን እንደማይሰራ ታውቃለህ? ጀሚል የኢሳን ተከታዮች እስከ ቅያማ ቀን ድረስ የበላይ አድርጊያቸዋለሁ ስለሚል እስራኤላውያን ስለሆኑ እነሱ ደግሞ እስከ ቅያማ ቀን ድረስ ከተባለ እስቲል አሁንም ይቀጥል ነው ምንነታቸው፣ የበላይነታቸው። ስለዚህ በሙሐመድ ላይ የበላይ ናቸው ማለት ነው። የበላይ ናቸው። ማንኛውም አንተ ብቻ ነው የምታወራው። ሁለቱንም አስረድተውናል። ነቢያችን ዓለይሂ ሰላቱ ሰላም የዓለም ነቢይ መሆናቸውን ኪታብ በመጽሐፍ ወደ ዓለም ንጉሶች ኪታብ እየጻፉ በመላክ አስተምረውናል፣ አሳይተውናል የዓለም ነቢይ መሆናቸውን ማለት ነው። እስቲ ማስረጃ 1 ከ114 ምዕራፍ ውስጥ መጽሐፍ ጽፈው ለዓለም አስተምረዋል የሚል አንድ ጥቅስ ብቻ ስጠኝ። ሲረቱን ነቢይ የሚል እንትን ክበትና ሲረቱል ነቢይ ማን የጻፈው? ምን አልክ? ማን የጻፈው? ሲረቱል ነቢይ የሚል አልከኝ። ሲረቱን ነቢይ የሚል መጽሐፍ አለ። እሱን ገብተህ ቁርአን ነው ሐዲስ ነው ምንድን ነው? ማን የጻፈው? ከሰሃቦች ተውጣቶ እዛ ላይ የተቀመጠ ነው። አውጣተው እንደዚህ ብለን እምነታችንን እንታደግ ብለው የጻፉት ነው። ከሀዲስ ማለት ነው። ሰሃቦች የነቢዩ ታሪክ
ታሪክ ነቢዩ ከሞተ ከስንት መቶ ዓመታት በኋላ ነው የተጻፈው? በጭንቅላት ተወራርዶ ከዛም በኋላ ተረት ማለት ነው። ሐሜት ማለት ነው አይደለም? ታዳምጠው ለምን ትደረባለህ? እያዳመጥኩ ነው። ሐሜት ማለት ነው። በጭንቅላት ተወራርዶ ማለት ሰማው ሐሜት ማለት ነው። ቀጥል። ሐሜት ማለት ማለት ነው። ሐሜት ማለት በቃ ወሬ ማለት ነው። በቃ ከከሌ ከሌ ሰማ እንደዚህ መሐመድ እንደዚህ ብሏል አሉ፣ መሐመድ እንደዚህ አድርጓል አሉ። ለምሳሌ መሐመድ በአንድ ሌሊት 9 ሴቶቹን ወሲብ ያደርግ ነበር አሉ። መሐመድ ከሚስቱ ጋር ሳይገናኝ የተገናኘ ይመስለው ነበር አሉ። ይህ ሐሜት ነው። ለምሳሌ ወሬ ነው። የቤት ውስጥ ገመናውን ማነገረ ከሌ እንደዛ ብሎ ሲያወራ ሰምቼ ነው። ሐዲስ እንደዛ ነው። ሲራም ደግሞ ያው ነው። በቃ ትክክል። እንደዛ በወሬ የመጣ ማለት ነው። በወሬ ስልክ እውነተኛ ሰዎች በተናገሩት ማለት ነው። እውነተኛ ሰዎች በተናገሩት እውነተኛ መሆናቸውን በምነው የምታውቀው? እነሱ ነብይ ናቸው። እነኚህ ይህንን ያወሩ ሰዎች ነብይ ናቸው። ሙስሊም በመሰረቱ አይዋሽም በሚለው እናምናለን። አላህን እንኳን መካድ ትችላለህ አይደለም? መዋሸት ሱራ 1606 ላይ ሌላ ችግር ከገጠመ የሆነ ነገር ከገጠመ አላህን ራሱ መካድ ትችላለህ። ሌላ ቦታ አትሩጥ። ሙስሊም በመሰረቱ አንድ ሰው እውነተኛ ነን ብለን የምናምነው ውሸት ሲገኝበት ብቻ ነው ውሸታም ብለን የምናምነው ሙስሊም ማለት ነው። ጀሚል መዋሸት እንደምችል እኮ እየነገርኩህ ነው። ሱራ 1606 ላይ መከራ ከገጠመ ችግር ከገጠመ አላህንም መካድ ትችላለህ። አንድ አይ ቲንክ ራይድ ሰሊን 249 ላይ ስትራፍ አጣባሪ ቮሊም 6 ፔጅ 111 ላይ ነብይህም ይዋሽ ነበረ። ስለዚህ ነብይህም ይዋሻል፣ መዋሸትም ተፈቅዶልሃል። ደግሞ በ3 ነገሮች ደግሞ መዋሸት ተፈቅዶልሃል። ሚስትህን ማታለል፣ በጦርነት ላይ መዋሸት፣ ሰዎች ጣሉ ለማስታረቅ ብለህ ውሸትንም ከፋፍለህ መዋሸት ተፈቅዶልሃል። ሱራ 3 28 ላይ ቋዳም ሱራ 3 28 ሱራ 5 51 ላይ ተፍሲራቶችህ ኢብን ከሲር ምንን አስቀምጦልሃል? ለሰዎች ሙስሊሞችን ተቂያ ማድረግ ክርስቲያኖችን ተቂያ ማድረግ እንድትችል ፈቅዶልሃል። ተቂያ ማለት ቅዱስ ውሸት ማለት ነው። ሙስሊሞች ብዙ ካልሆናችሁ ክርስቲያኖቹ በጣም ብዙ ከሆኑ እንዳያጠቋችሁ ምን ታደርጋለህ? ማስመሰል ትችላለህ። በጥርስ እየሳክ በልብ መርገም ትችላለህ። ቁጥር እስከምበልጣቸው ድረስ ፍቅር እየተጫወትክ ይሄን ማድረግ ትችላለህ ብሎ ነብይ አስተምሯል። ስለዚህ ይሄንን አሁን ያስተላለፉት አዲሱን ማይዋሹ ስለሆኑ አይዋሹም ሰዎቹ ብለን እናምናለን። ማይዋሹ ከሆኑ የዛሬ ስንት ዓመት ትክክል ናቸው የተባሉ ሲራዎች እና ሀዲሶች እኮ አልባኒ መጥቶ አሁን ዳኢፍ ብሏቸዋል። ከዘመኑ ጋር ሌድ ሲሉ ሰዎች ማይዋሹ ከሆኑ የተላለፉት ጽሁፎች ሁሉ ትክክል ከሆኑ አልባኒ የሚባል ትናንትና የመጣ ሰውዬ ጥናት አጠናና ይሄን ዳኢፍ፣ ይሄን አዲስ ሳሂ፣ ይሄን እያለ እኮ ከጊዜው ጋር ማሄዱትን ዳኢፍ ብሏቸዋል። ስለዚህ አትልፋ ብዙ መረጃ የማስንትን አይሆነ። አሁን አንተ ስለ ሰነድ እያወራ ነው። ስለ ሰነድ እኮ ምን የምታውቀው ነገር የለም። እስኪ አንተ የምታውቀውን ንገረኝ። አሁን ለምሳሌ አንተ ስለ ሰነድ ማታውቀው ነገር ዝም ብለህ በማታውቀው ነገር የገባ ነው። አሁን ለምሳሌ አንድ ሐዲስ ضعيف ሊባል ወይንም መውዱዕ ሊባል ወይንም ደግሞ ወደ ሐሰን ደረጃ ሊወረድ ምንድን ነው መስፈርቱ? ጎበዝ እነኚህ መስፈርቶች አላህ ያውቃቸዋል። እኔ የጠየኩህን መልሳ አንተ ታውቃለህ። ንጽጽር አቆማለሁ ና ስለ ሰነድና ስለ ዳኢፍ መውዱ ፋሂህ የሚባሉት ነገር አላህ ያውቃል በቁርአን ውስጥ አስቀምጧል ካልክ እኔ ንጽጽር አቆማለሁ። አላህ ማያውቅ ከሆነ ደግሞ አላህ ምን ብሏል? ሱራ 1689 ላይ ቁርአኑ ግልጽና የተብራራ አንድም ነገር እንዳላስቀረ ሱራ 6 114 ላይ ሱራ 12 111 ላይ ግልጽና የተብራራ አንድም ነገር ሳያስቀር ሁሉን እንደገለጸ ተናግሯል። ስለ መረጃዎች እንኳን አላህ አቅም ዳኢፍ ሳሂህ ግሬዶችን እንኳን ዋና የእስልምና አሁን የምትመሩበት ፒላር ብላችሁ ያዛችሁባቸውን ግሬድ የሰጠችሁባቸውን እነሱን እንኳን አያውቅም አላህ ማለት ነው። ያውቃል አያውቅም አላህ ያውቃል። አንድ ማስረጃ ብቻ ስጠኝ። አላህ ስብሓነሁ ወተዓላ ምን ይላል? አንድ ማስረጃ ብቻ ጥቀስ። ወኢን ጃአኩም ፋሲቁን ቢነበኢን ፈተበየኑ ይላል። ክፈተው። የሆነ ውሸታም የሆነ ሱራውን አላስታውሰውም። ከፍትልሃለሁ ካላመንከኝ። እሺ ፈስረው።
እኔ አሁን የጠየኩ ቆይ እኔ የጠየኩ ምንድን ነው መውዱ የሚባለው